አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች ውዶች፣ ማሮች፣ ፍቅሮች እንዴት ናችሁ? ደህና ናችሁ? ቆይ ለምንድን ነው ቻናሌን ሞቅሞቅ ማታደርጉልኝ? ለምንድን ነው ሰዓት እንዲቆጥርልኝ ማታደርጉልኝ? ወላሂ በጣም ቻናሌ ዝቅ ብሏል። ለምን እንደሆነ አይገባኝም። ባይዘዌ ማሻአላህ በፊት ጥሩ እይታ ይኖረው ነበረ። አሁን ደግሞ ምን እንደሆነ አላቅም፣ አልገባኝም። አሁን ምን እንደሆነ አልገባኝም። ዩቱብ ሼር እያደረገ ያን ቪዲዮ ስለቅ ሼር አድርግልኝ ነበረ። ተወሰነች 200 ራሱ ይታይ ነበር በእንትኑ በጊዜው ማለት ነው። አሁን ግን ዜሮ ነው። በቃ 10 ሰው 2 ሰው ምናምን ነው የሚያየው። ወላሂ በጣም ነው ከንፈራው ወዳታለሁ። በእናታችሁ እንደው በእናታችሁ ይሄን ቪዲዮ መጥቶ እስከ መጨረሻ እዩልኝ። ለወዳጅ ዘመዶቻችሁ ባይጠቅማቸውም ማለት ነው ሼር አድርጉልኝ። ከንፈሬን ነጥርስ ምጣው ወዳችኋለሁ። ጥርስ ነው ነጭ ላስተደገው ነው 700 ሪያል ከፍዬ ማለት ነው። ይበልጣል እንዴ? እኔ ሲሰራ አይደል ብር የምኖረው? እኔ ካልሰራው ብር ይኖራል? ኦኬ። ስለዚህ 700 ከፍዬ ነጭ አስደርገዋለሁ። ስታጠብ ደግሞ አይነጣም አሉ። ዝም ብሎ ነው እንጂ አይነጣም። ግን 700 ሪያል ከከፈልሽ 700 ስንት 150 ነው ምናምን ነጭ ወተት ይደረግልሻል ብለዋል። አይታችኋል። በዚህ ላይ ደግሞ ሲታጠብ ተውት ማለት ነው። ባይዘው ማለት ነው። አረቦች እኮ ውስጣቸው ነው ላያቸው ነው እንጂ ነጭ ጥርሳችሁ እኮ እንትን ነው የሆነ ደምስዝ ያለ እኮ ነው። የኛ እኮ ነው የሚነጣው ደግሞ ጥርሳችን ማለት ነው። አዎ እነሱንም ቡጮቅ እናደርግ። አዎ በቃ ላይክ አድርጉልኝ፣ ወላሂ ላይክ አድርጉልኝ፣ ቪዲዮን ይውልኝ። እንደው በአላህ እያቸዋለሁ፣ በአላህ ብያቸዋለሁ። በቃ በጣም ነው ብታዩ ይከፋኝ፣ በጣም ነው ያስጠላኝ። ለምን ብትሉ ማሻአላ መጀመሪያ ቃል ጊዜ ማለት ነው ዩቲዩብ በጣም ይታያል፣ ጥሩ እይታ አለው። አሁን ግን ለምን እንደሆነ አይገባኝም። በቃ እይታ የለውም። ችግሩ ምንድን ነው? እና አዲስ ነገር ካለ ንገሩኝ። ማለት አዲስ ለቪዲዮ አዲስ ህግ የወጣ ከሆነ ንገሩኝና ስላስተካክለው ማለት ነው። እና ደግሞ ይደክመኛል። ለምንድን ነው አረግዝኩ እንዴ? ከማን አትሉም? ደግሞ ከማን ረገሽ አትሉኝ? ባልዬ እዛ እንትን ይላል። እኔ እዚህ ጋር አረገዝኩ እላለሁ። ቢሰማኝ እኮ ለአረብ ነው ያረገዘችው። ድሮም አፉ ቦጠሮቃ ነው።